አንዳንድ ተዋናያን የሚጫወቱት ሚና ከሚታየው ገጻቸው ጋር ፈጽሞ አይሄድም። የዓለማችንን የፖለቲካ ድራማ ስንመለከት እንደ ሳውዲ አረቢያና አሜሪካ ግንኙነት እንቆቅልሽ የሆነ የተወሳሰበና በንጽጽር የተሞላ ትዕይንት ማግኘት ያዳግታል። እስቲ ይህን መድረክ በአይነ ህሊናችሁ ሳሉት። በአንድ በኩል የዓለማችን ብቸኛ ልዕለ ኃያል የዲሞክራሲ አቀንቃኝ የኒኩለር ጦር ባለቤት ጥላዋ መላውን ምድር የሚሸፍነው የአሜሪካ ንስር ቆሟል። በሌላ በኩል ደግሞ በሩብ አልካሊ በረሃ ውስጥ የተወለደች በቂ የመጠጥ ውሃ እንኳ የሌላት በኢንዱስትሪ ያልበለጸገች ነገር ግን በዓለም ላይ ትልቁን የነዳጅ ውቅያኖስ የተቆጣጠረችው የበረሃ ንግሥት ሳውዲ አረቢያ። በሎጂስቲክስ ሲታይ እነዚህ ሁለት ኃይሎች ፍጹም ተቃራኒ ናቸው። አንዷ የምዕራባዊ ስልጣኔ የነጻነት ተምሳሌ ስትሆን ሌላኛዋ ጥብቅ በሆነ የሼሪያ ሕግ የምትመራ በዘውድ አገዛዝ ስር ያለች መንግስት ናት። ነገር ግን በመድረኩ ላይ የምናየው ድራማ ከዚህ እውነታ ፈጽሞ የተለየ ነው። ንስሩ አሜሪካ ለዚህ የበረሃው አንበሳ ሳውዲ አረቢያ እንደ ታማኝ ዘብ ቆሞ ይጠብቃል። ይህ እንዴት ሊሆን ቻለ? ይህ የፖለቲካ አልኬሚስት ሚስጥሩ ምንድነው? እስቲ ጥቂት የማይመለሱ የሚመስሉ ጥያቄዎችን እንጠይቅ። በመስከረም 11 2001 የሰው ልጅ ታሪክን የቀየረው አሰቃቂ ጥቃት በአሜሪካ ምድር ሲፈጸም ከ19 አጥፊዎች ውስጥ 15ቱ የሳውዲ ዜጎች ነበሩ። የጥቃቱ ዋና አቀናባሪም ሳውዲያዊ ነበር። ነገር ግን የአሜሪካ የጦር ጀቶች ቦምቦች ያነጣጠሩት ወደ ሳውዲ አረቢያ ሪያድ ሳይሆን ወደ ካቡልና ባግዳድ ነበር። ሳውዲ አረቢያ ከቅጣት ይልቅ በሽብር ላይ በሚደረገው ጦርነት የአሜሪካ አጋር ተብላ ተሸለመች። ይህ ለምን ሆነ? ሌላ ትዕይንት እንመልከት። ሩሲያ ዩክሬንን ስትወር አሜሪካና አጋሮቿ የሩሲያን 300 ቢሊዮን ዶላር ሀብት አገዱ። ባንኮቿን ከዓለም አቀፍ የክፍያ ስርዓት አባረሩ። ኢኮኖሚያን አንኮታኮቱ። ጦርነት ከከፈትክ ዋጋ ትከፍላለህ የሚል ግልጽ መልእክት አስተላለፉ። ነገር ግን ሳውዲ አረቢያ የመንን ስትወር ከ377,000 በላይ ሰዎች ሲሞቱና የተባበሩት መንግስታት ድርጅት የዓለማችን አስከፊው የሰብአዊ ቀውስ ብሎ ሲጠራው አሜሪካ ምን አደረገች? ማዕቀብም አልጣለችም። ይልቁንም ለጥቃቱ የሚያገለግሉ ቦምቦችን ከሳውዲ ጎን ሆና አቀበለች። የስለላ መረጃዎችን አጋራች። የሳውዲን የጦር ጀቶች በአየር ላይ ነዳጅ እንዲሞሉ በማድረግ የጦርነቱን መቀጠል አረጋገጠች። ይህ አስገራሚ ልዩነት ከምን መነጨ? እንደ ኢራን፣ ኢራቅ፣ ሊቢያና ቬንዙዌላ ያሉ ሀገራት ልክ እንደ ሳውዲ ጥቁር ወርቅ ወይም ነዳጅ አላቸው። ነገር ግን የነሱ ጣፋንታ የአሜሪካን ቁጣ መጋፈጥ፣ በማዕቀብ መመታትና አንዳንዴም በወረራ መፈራረስ ሆነ። ሳውዲ አረቢያ ግን በዚህ ሁሉ ማዕበል ውስጥ ሳትነካ እንደውም በአሜሪካ ወታደራዊ ከለላ ስር ተቀምጣለች። የሳውዲ የኃይል ምንጭ ምንድነው? የኒኩለር ጦር የላትም። ግዙፍ ሰራዊት የላትም። የቴክኖሎጂ ልህቀት የላትም። ይህ የማይታይ የአልጋ ሸዋ ምንድነው? ይህ ታሪክ የጦር መሳሪያ፣ የሰራዊት ብዛት ወይም የቴክኖሎጂ ልህቀት ታሪክ አይደለም። ይህ በብልጠት፣ በዲፕሎማሲ፣ በስውር ስምምነቶችና በኢኮኖሚያዊ ጥገኝነት የተሸመነ የጥበብ ታሪክ ነው። ይህ አንድ ደካማ መስሎ የሚታይ ተዋናይ እንዴት ከዓለማችን ኃያል ተዋናይ ጋር የማይበጠስ የጥቅም ሰንሰለት እንደፈጠረ የሚያሳይ ድንቅ ፖለቲካዊ ድራማ ነው። እንግዲያውስ የጊዜን ማሽን አንስተን ወደ ኋላ እንጓዝና ይህ ሁሉ እንዴት ለምን እንደጀመረ፣ ሳውዲ አረቢያ እንዴት አሜሪካን መቆጣጠር እንደቻለች ከመጋረጃው ጀርባ ያለውን ታሪክ እንመልከት። አብረውን ይቆዩ። ብዙ ጊዜ የዓለምን ገጽታ የቀየሩ ታላላቅ ክስተቶች የሚወለዱት ከታላላቅ ጦርነቶች ወይም የጀግንነት ገድሎች ሳይሆን በጸጥታ ከተፈጸሙ የኢኮኖሚ ውሳኔዎች መሆኑን እንረዳለን። የኛም ታሪክ የሚጀምረው ከእንዲህ አይነቱ ክስተት ነው። እንደ አውሮፓውያን አቆጣጠር በ1971 በዚያ ዘመን የአሜሪካ ንስር ግርማ ሞገሱ የደበዘዘ፣ ክንፉ የደከመ ይመስል ነበር። ከሁለተኛው ዓለም ጦርነት በኋላ እንደ ፊኒክስ ከእሳት ተነስቶ ዓለምን ሲመራ የነበረው ይህ ኃያል ፍጥረት በሁለት ትልቅ ሸክሞች ተጎብጦ ነበር። የመጀመሪያው ሸክም በሩቅ ምስራቅ የምትገኘው የቪየትናም ረግረጋማ መሬት ነበረች። አሜሪካ በዚህ ጦርነት ውስጥ ስትዘፈቅ በየቀኑ በሚሊዮን የሚቆጠር ዶላር እንደ ውሃ ታፈስ ነበር። ወታደሮች፣ የጦር መሳሪያዎች፣ ሄሊኮፕተሮች፣ ሁሉም ነገር ገንዘብ ይጠይቃል። ሁለተኛው ሸክም ደግሞ በሀገር ውስጥ ነበር።
ፕሬዝዳንት ሊንደን ጆንሰን ታላቅ ማህበረሰብ ወይም ዘ ግሬት ሶሳይቲ ብለው በሰየሙት ፕሮግራም ለድህነት ቅነሳ፣ ለጤናና ለትምህርት ከፍተኛ ገንዘብ ይመድቡ ነበር። እነዚህ ሁለት ግዙፍ ወጪዎች የአሜሪካን ግምጃ ቤት እንደ ነቀዝ መብላት ጀመሩ። በዚህ ወቅት ነበር የአሜሪካ ዶላር ዝም ብሎ ቀለም የተቀባ ወረቀት እንዳልነበር ማስታወስ ያለብን። ዶላር ከወርቅ ጋር በትብት የተሳሰረ ነበር። ታሪኩን ወደ ኋላ ስንመለከት እንደ አውሮፓውያን አቆጣጠር በ1944 በኒው ሃምፕሻየር ግዛት በምትገኘው ብሬተን ውድስ በምትባል ትንሽ ከተማ የዓለም ሀያላን አገራት ተሰባስበው አንድ ታሪካዊ ስምምነት አደረጉ። በጦርነት የወደመችውን ዓለም እንደገና ለመገንባት የተረጋጋ የገንዘብ ስርዓት ያስፈልግ ነበር። በወቅቱ የአሜሪካ ግምጃ ቤት በዓለም ላይ ከሚገኘው ወርቅ 70%ን ይቆጣጠር ነበር። ስለዚህ ሁሉም ሀገራት በአንድ ድምፅ ተስማሙ። የአሜሪካ ዶላር የዓለም ንግድ ዋና መገበያያ ገንዘብ ይሁን። አሜሪካ ደግሞ ማንኛውም ሀገር $35 ሳይቀርብላት በምትኩ አንድ የተጠፈጠፈ ወርቅ የመስጠት ቃል ኪዳን ገባች። ይህ ስምምነት ዶላርን እንደ ወርቅ አድርጎት ነበር። የፈረንሳይ ማዕከላዊ ባንክም ሆነ የጃፓን ንግድ ባንክ በእጃቸው የያዙት ዶላር በፎርት ኖክስ ግምጃ ቤት ውስጥ የተቀመጠ እውነተኛ ወርቅ እንደያዙ ያህል እንዲተማመኑ አድርጓቸዋል። ይህ የአሜሪካን የበላይነት ያረጋገጠ ጥበባዊ አካሄድ ነበር። ነገር ግን ኃይል ያባልጋል፣ ፍጹም ኃይል ደግሞ ፍጹም ያባልጋል እንደሚባለው አሜሪካ ይህ እምነት ለግል ጥቅሟ መጠቀም ጀመረች። የቪየትናም ጦርነትና የማህበራዊ ፕሮግራሞቿን ወጪ ለመሸፈን ከግምጃ ቤቷ ከነበራት ወርቅ እጅግ የላቀ ዶላር ማተም ጀመረች። እስቲ በምሳሌ እንመልከተው። 10 ኪሎ ወርቅ እያለ የ10 ኪሎ ወርቅ ዋስትና ያለው ገንዘብ ማተም ትችላለህ። ነገር ግን አሜሪካ 10 ኪሎ ወርቅ እያላት የ100 ኪሎ ወርቅ ዋስትና ያለው ዶላር አተማ ለዓለም በትናለች። ይህ በውሸት ላይ የተመሰረተ የኢኮኖሚ ፖንዚ ስኪም ነበር። ይህ አደገኛ ጨዋታ ለመጀመሪያ ጊዜ የተገነዘቡት ፈረንሳዮች ነበሩ። የፈረንሳይ ኩሩ ፕሬዝዳንት ጀነራል ሻርል ዶጎል የአሜሪካ የበላይነትን በጥርጣሬ የሚያዩ መሪ ነበሩ። ዶጎል ዶላር የአሜሪካ ወረቀት ነው፣ ወርቅ ግን ወርቅ ነው የሚል እምነት ነበራቸው። ስለዚህ በ1965 እንደ አውሮፓውያን አቆጣጠር ኦፕሬሽን ጎልድ ራሽ የተባለ ፕሮግራም ጀመሩ። የፈረንሳይ የጦር መርከቦችና አውሮፕላኖች በቢሊዮን የሚቆጠር ዶላር ጭነው ወደ ኒውዮርክ እየተመላለሱ በምትኩ እውነተኛውን ወርቅ ወደ ፓሪስ ማጓጓዝ ጀመሩ። ይህ ለአሜሪካ ትልቅ የማንቂያ ደወል ነበር። ሌሎች ሀገራትም ቀስ በቀስ የደጎልን መንገድ መከተል ጀመሩ። ስዊዘርላንድ፣ ቤልጂየም ሁሉም በእጃቸው ያለውን የወረቀት ዶላር ወደ እውነተኛ ወርቅ መቀየር ፈለጉ። የአሜሪካ የወርቅ ክምችትም በፍጥነት መመናመን ጀመረ። በመጨረሻም በኦገስት 1971 እንደ አውሮፓውያን አቆጣጠር የመጨረሻው ሚስማር ተመታ። የቅርብ ወዳጇ ብሪታንያ $3 ቢሊዮን ይዛ የአሜሪካን ግምጃ ቤት በር አንኳኳችና ዶላራችሁን ተቀበሉኝ፣ ወርቁን ስጡኝ አለች። ይህ ለፕሬዝዳንት ሪቻርድ ኒክሰን የፍጻሜው ሰዓት ነበር። የአሜሪካ ግምጃ ቤት ውስጥ የቀረው ወርቅ የዓለም ሀገራት ከያዙት ዶላር አንጻር ሲታይ እዚህ ግባ የሚባል አልነበረም። 3 ወይም 4 ሀገራት በአንድ ላይ ቢመጡ ኖሮ አሜሪካ ከሰርኩ ብላ እጇን ከመስጠት ውጪ አማራጭ አልነበራትም። በዚህ አስፈሪ ምሽት ኦገስት 15 1971 ፕሬዝዳንት ኒክሰን በድንገት በቴሌቪዥን መስኮት ቀርበው በዓለም የፋይናንስ ታሪክ ውስጥ ትልቅ ለውጥ ያመጣ ንግግር አደረጉ። የዶላርን ከወርቅ ጋር ያለውን ልውውጥ ለጊዜው አቁመናል አሉ። ይህ ለጊዜው የተባለው ቃል እስከ ዛሬ ድረስም አልተነሳም። I have directed Secretary Connally to suspend temporarily the convertibility of the dollar into gold or other reserve assets, except in amounts and conditions determined to be in the interest of monetary stability and in the best interest of the United States. በአንድ ጀንበር የአሜሪካ ዶላር ከወርቅ ጋር የነበረው የትርት ትስስር ተበጠሰ። ዶላር ምንም አይነት እውነተኛ ሀብት የማይደገፈው በመንግስት እምነት ብቻ የሚሰራ ፊያት ገንዘብ ሆነ። ባጭሩ ዝም ብሎ ቀለም የተቀባ ወረቀት ሆነ። ዓለም በድንጋጤ ተዋጠች። ጃፓን፣ ጀርመን፣ ፈረንሳይ ሁሉም ሀገራት በእጃቸው የያዙትን በቢሊዮን የሚቆጠር ዶላር በአንድ ጀንበር ዋጋ ያጣ ወረቀት ሆነ። በሎጂክ ዓለም በአንድ ላይ ይህን ወረቀት ለአሜሪካ መልሶ ቢተፋው ኖሮ የአሜሪካ ኢኮኖሚ እንደ ዚምባብዌ ወይም የጀርመኑ ዌይማር ሪፐብሊክ በከፍተኛ ዋጋ ንረት ተመቶ እንደ ጭድ ተቃጥሎ ይጠፋ ነበር። ግን ለምን ይህ አልሆነም? ምክንያቱም የዋሽንግተን የፖለቲካ ጠቢባን በዚያ የጨለማ ሰዓት ውስጥ አንድ ብሩህ ሐሳብ አመጡ። የዶላርን ዋጋ ለማዳን ከወርቅ የበለጠ አስፈላጊ የሆነ ከወርቅ የበለጠ
የዓለምን ኢኮኖሚ ጥገኛ ከሆነ ነገር ጋር ማቆራኘት፣ የዘመናዊ ስልጣኔ ደም ከሆነው ነገር ጋር ማሰር። ያ ነገር ምን ነበር? ያ ነገር ፈሳሹ ወርቅ ወይም ነዳጅ ነበር። ዓለም ያለ ወርቅ መኖር ትችላለች። ያለ ነዳጅ ግን ፋብሪኮቿ ይቆማሉ፣ መኪኖቿ ይቆማሉ፣ መብራቶቿ ይጠፋሉ። እናም የቆሰለው ንስር አይኑን ወደ አረቢያ በረሃ ወረወረ። በዚያ ከዓለም ታላላቅ ችግሮች ርቆ በጸጥታ በሚፈሰው ጥቁር ወርቅ ላይ የተቀመጠውን የበረሃውን አንበሳ ሳውዲ አረቢያን ተመለከተ። የዓለምን ኢኮኖሚ ጣፋንታ ለዘላለም የሚቀይር አዲስ ጨዋታ ሊጀምር ተዘጋጀ። ታላላቅ ግዛቶች ከአደጋ ለመዳን ሲሉ ብዙ ጊዜ ያልተጠበቁና ደፋር ውሳኔዎችን ይወስናሉ። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ ፕሬዝዳንት ሪቻርድ ኒክሰን የእሳቸው የውጭ ጉዳይ ሚኒስትር ሄነሪ ኪሲንጀር የአሜሪካን የኢኮኖሚ ልዕልና ለማዳን የራሳቸውን ደፋር ውሳኔዎችን በማድረግ ወቅቱን ለመሻገር ተዘጋጅተው ነበር። የዶላር ከወርቅ ጋር የነበረው ትስስር ሲበጠስ ዓለም ሁሉ ጀርባውን ሊያዞርባት የተዘጋጀችው አሜሪካን ለማዳን አዲስና ጠንካራ መልህቅ ያስፈልግ ነበር። የዋሽንግተን የፖለቲካ ጠቢባን አይኖች ከኒውዮርክ የፋይናንስ ማሞችና ከዋሽንግተን የፖለቲካ ኮሪደሮች አልፈው በሺዎች የሚቆጠር ኪሎሜትሮችን አቆራርጠው በአረቢያ በረሃ ላይ አረፉ። በዚያም ከዓለም ግርግር ርቃ በሙቀት በሚለበልብ አሸዋማ ምድር ስር የዘመናዊ ስልጣኔ ሞተር የሚያንቀሳቅስ አንድ ምስጢራዊ ሀብት ይፈስ ነበር። ፈሳሹ ወርቅ፣ ነዳጅ። በዚህ ዘመን ሳውዲ አረቢያ ዝም ብላ አንዷ ነዳጅ አምራች ሀገር አልነበረችም። እሷ የነዳጅ ዓለም ንግሥት ነበረች። የዓለማችንን ትልቁ እርካሹና በቀላሉ የሚገኝ የነዳጅ ክምችት በእጇ ነበር። ልክ እንደ ማዕከላዊ ባንክ የነዳጅን ዋጋ ከፍና ዝቅ የማድረግ አቅም ነበራት። የአሜሪካ የፖለቲካ ሊቆች የተረዱት አንድ መሠረታዊ እውነት ነበር። የጀርመን የመኪና ኢንዱስትሪ፣ የጃፓን የኤሌክትሮኒክስ ፋብሪኮች፣ የብሪታንያ መርከቦች ሁሉም የዚህ የሳውዲ አረቢያ መንግስት እጅ ላይ ወድቀው ነበር። ያለ ሳውዲ ነዳጅ የዓለም ኢኮኖሚ ምንም ነበር። እናም የኒክሰን አስተዳደር አንድ የብልጠት ጥግ የሆነ በታሪክ ታይቶ የማይታወቅ እቅድ ነደፈ። ዶላርን ከወርቅ ጋር ማቆራኘት ካልተቻለ ከማይታቀውና ሁሉም ከሚፈልገው ከነዳጅ ጋር ማቆራኘት። ይህን ለማድረግ ደግሞ የነዳጅ ንግሥት የሆነችውን ሳውዲ አረቢያን ማሳመን የግድ ነበር። እንደ አውሮፓውያን አቆጣጠር በ1974ም የአሜሪካ የግምጃ ቤት ጸሐፊ ዊሊያም ሳይመን ኦፕሬሽን ጂኦፖለቲካል ቼዝ ተብሎ ሊጠራ በሚችል አንድ እጅግ በጣም ምስጢራዊ ተልዕኮ ወደ ጅዳ ሳውዲ አረቢያ በረረ። ተልዕኮ አንድ ነበር፤ ለሳውዲ ንጉሣዊ ቤተሰብ በታሪክ ታይቶ የማይታወቅ እምቢ ለማለት የሚያዳግት ስምምነት ማቅረብ። ስምምነቱ በዲፕሎማሲ ቋንቋ ሲገለጽ ውስብስብ ቢመስልም ፍሬ ነገሩ ግን ቀላልና ግልጽ ነበር። ልክ በሁለት ኃያላን የማፊያ ቤተሰቦች መካከል እንደሚደረግ ስምምነት ጥበቃ እናደርግልሃለን፣ በምላሹ ሳውዲ ለኛ ታማኝ ትሆን የሚል ነበር። ስምምነቱ እንዲህ ይላል። አሜሪካ ለሳውዲ ከምትሰጣቸው ጥቅም ውስጥ ዋና ዋና ከሆኑት ውስጥ ሁለቱን ለመጥቀስ ያህል፣ አንደኛ አሜሪካ የማይደፈር ወታደራዊ ከለላ ለሳውዲ ትሰጣለች። ይህ ማለት አሜሪካ የሳውዲን ደህንነት የአሜሪካ ደህንነት ነው የሚል መርህ በመከተል ማንኛውም የሳውዲን ሉዓላዊነት የሚነካ ኃይል ከኢራን እስከ ኢራቅ አሜሪካን እንደወጋ ይቆጠራል። የአሜሪካ ኃያል ጦር የአልሳዑድ ቤተሰብ የግል ጠባቂ ይሆናል ማለት ነው። ሁለተኛ የጦር መሳሪያ ገነት። ይህ ማለት ሳውዲ አረቢያ የአሜሪካን እጅግ ዘመናዊ የጦር መሳሪያዎች ያለምንም ገደብ እንድትገዛ ይፈቅድላታል ስምምነቱ። ሌሎች ሀገራት በገንዘባቸው እንኳን ሊያገኙት የማይችሉትን የጦር ቴክኖሎጂ ሳውዲ በቀላሉ ታገኛለች። ሳውዲ ለአሜሪካ የምትሰጠው ጥቅሞች ሁለት ዋና ዋናዎችን እንጥቀስ። አንደኛ የነዳጅ ንግድ በዶላር እንዲሆን ማድረግ ነው። ይህም ሲባል ሳውዲ አረቢያ የምትሸጠው እያንዳንዱ ጠብታ ነዳጅ በአሜሪካን ዶላር ብቻ ለመሸጥ ቃል ትገባለች። ሌላ ምንም አይነት ገንዘብ፣ የጀርመን ማርክ፣ የጃፓን የን፣ የብሪታንያ ፓውንድ ወይም ወርቅ ተቀባይነት የለውም። ማንኛውም ሀገር የሳውዲን ነዳጅ ከፈለገ መጀመሪያ የአሜሪካን ዶላር መግዛት አለበት። ሁለተኛ ፔትሮ ዶላር ሪሳይክሊንግ፣ የነዳጅ ዶላርን መልሶ መፍሰስ። ይህ ማለት ሳውዲ አረቢያ ከነዳጅ ሽያጭ የምታገኘውን በቢሊዮኖች የሚቆጠር ዶላር መልሳ በአሜሪካ ኢኮኖሚ ውስጥ ኢንቨስት ታደርጋለች። በተለይም የአሜሪካ መንግስት የበጀት ጉድለት ለመሸፈን የሚያገለግሉ የግምጃ ቤት ቦንዶች ላይ ትሳተፋለች። ይህ ማለት ሳውዲዎች ያተረፉትን ገንዘብ መልሰው ለአሜሪካ መንግስት ያበድራሉ ማለት ነው።
ይህ ስምምነት የፖለቲካ ጥበብ ጥግ ነበር። አስቡት፣ ጀርመን የሜርሴዲስ መኪኖችን ለመስራት የሳውዲ ነዳጅ ያስፈልጋታል። ነዳጁን ለመግዛት ደግሞ የአሜሪካ ዶላር መግዛት አለባት። ዶላሩን ስትገዛ የዶላሩን ዋጋ ከፍ ታደርጋለች። ጃፓንም የሶኒ ቴሌቪዥኗን ለመስራት ተመሳሳይ ነገር ማድረግ አለባት። ሳውዲ አረቢያ ደግሞ የኦፔክ መሪ ስለነበረች ሌሎች የባህረ ሰላጤ ሀገራትም ኩዌት፣ ኤሚሬትስ፣ ኳታር የመሳሰሉት ይህንኑ ሕግ እንዲከተሉ አደረገች። በአንድ ጀንበር የአሜሪካ ዶላር ከወርቅ ድጋፍ ይልቅ እጅግ የጠነከረ ድጋፍ አገኘ። የዓለም የነዳጅ ጥማት ዓለም ሁሉ ነዳጅ እስካስፈለገው ድረስ ዶላርን መፈለጉ አይቀሬ ነው። የቆሰለው ንስር ዳነ። የወረቀት ገንዘቡም እንደገና ንጉሥ ሆነ። የበረሃው አንበሳ ሳውዲ አረቢያ ደግሞ በዓለም ላይ ካሉት ሀያላን መንግስታት ሁሉ የማይደፈር የደህንነት ዋስትና ከአሜሪካ አገኘች። ይህ የፔትሮ ዶላር ስርዓት በመባል የሚታወቀው ዝግጅት ባለፉት 50 ዓመታት የዓለምን የፖለቲካና የኢኮኖሚ ገጽታ ቀይሮታል። የአሜሪካን ዶላር የዓለም ሪዘርቭ ገንዘብ ሆኖ እንዲቀጥል አስችሎታል። አሜሪካም ከምታመርተው በላይ እንድትበላና እንድትጠቀም ግዙፍ የበጀት ጉድለት እያላትም እንድትቀጥል አስችሏታል። ሳውዲ አረቢያ ደግሞ ከጎረቤቶቿ ስጋት ነፃ ሆና በነዳጅ ሀብቷ ላይ በሰላም እንድትቀመጥ ረድቷታል። ይህ ስምምነት በታሪክ መዝገብ ላይ በብዕር ያልተጻፈ ነገር ግን በደምና በነዳጅ የተፈረመ የመቶ ክፍለ ዘመኑ ታላቁ ስምምነት ነበር። ይህ ስምምነት ነው ለምን አሜሪካ ለሳውዲ አረቢያ ልዩ ጥበቃ እንደምታደርግ፣ ለምን የሳውዲን የሰብአዊ መብት ጥሰቶች እንዳላየ እንደምታልፍ እና ለምን ይህን ቆቅልሽ የሆነ ግንኙነት እስከዛሬ ድረስ እንደቀጠለ የሚገልጸው ቁልፉ መልስ። ነገር ግን ታሪኩ በዚያ አያበቃም። የበረሃው አንበሳ ሳውዲ አረቢያ ዝም ብላ የአሜሪካ ተላላኪ አልነበረችም። እሷም የራሷን ኃይል ጨዋታ በብልጠት ተጫውታለች። እንመልከተው። በኃይል ፖለቲካ ዓለም ውስጥ አንድ ወርቃማ ሕግ አለ። ጥገኛ መሆን የኃይል ማነስ ምልክት ነው። ሌላውን በአንተ ላይ ጥገኛ ማድረግ ግን የኃይል ጥግ ነው። የበረሃው አንበሳ ሳውዲ አረቢያ ከአሜሪካ ንስር ጋር የመቶ ክፍለ ዘመኑን ስምምነት ሲፈራረም ዝም ብሎ የደህንነት ከለላ ጠያቂ አልነበረም። የሳውዲ መሪዎች በረጅሙ የጎሳ ፖለቲካና የበረሃ ዲፕሎማሲ ልምዳቸው የተገነዘቡት አንድ እውነት ነበር። ዛሬ ወዳጅ የሆነ ነገ ጠላት ሊሆን ይችላል። የአሜሪካ ጥቅም ዛሬ ከሳውዲ ጋር ቢሆንም ነገ የነዳጅ ዘመን አልፎ የፀሐይ ኃይል ቢተካ ወይም ሌላ ርካሽ ኃይል ምንጭ ቢገኝ አሜሪካ ያለምንም ማቅማማት አንበሳውን ለጅቦቹ ትቶ ሊሄድ እንደሚችል ጠንቅቀው ያውቁ ነበር። ስለዚህ የሳውዲ ንጉሳን ቤተሰብ ይህን ግንኙነት ከቀላል የጥቅም ጋብቻ ወደማይበጠስ የጋራ ህልውና ሰንሰለት ለመቀየር አንድ እጅግ በጣም ብልህና ረቂቅ የሆነ ጨዋታ መጫወት ጀመሩ። ጨዋታው አሜሪካ ሳውዲን እንድትፈልጋት ብቻ ሳይሆን እንድትፈራትም ጭምር የሚያደርግ ነበር። የመጀመሪያው የብልጠት እርምጃ በገዛ ምድራቸው ላይ የሚገኘውን የነዳጅ ሀብት መቆጣጠር ነበር። በወቅቱ በሳውዲ ምድር የሚፈልቀው ነዳጅ የሚወጣው የሚጣራውና ለዓለም የሚሸጠው ራምኮ የተባለ የአራት ግዙፍ የአሜሪካ ነዳጅ ኩባንያዎች ጥምረት ነበር። ሳውዲዎች ከመሬታቸው ከሚወጣ ሀብት የሮያሊቲ ክፍያ ብቻ ነበር የሚያገኙት። እውነተኛው ትርፍ የሚሄደው ወደ ቴክሳስና ኒውዮርክ ነበር። በዚያን ዘመን ሌሎች ነዳጅ አምራች ሀገራት ተመሳሳይ ችግር ነበረባቸው። የሊቢያ ወጣቱ መሪ ኡመር ጋዳፊ፣ የኢራኑ መሪ መሐመድ ሞሳዲቅ እንዲሁም የቬንዙዌላው ሁጎ ቻቬዝ ይህንን ሁኔታ ለመቀየር ሞክረዋል። መንገዳቸው ግን አንድ ነበር፣ በጉልበት የውጭ ኩባንያዎችን በአዋጅ አባረው ንብረታቸውን ወረሱ። ውጤቱ ምን ነበር? የአሜሪካ የአውሮፓ ቁጣ፣ የኢኮኖሚ ማዕቀብ፣ ስውር የመፈንቅለ መንግስት ሙከራዎች እናም በመጨረሻም የሀገራቸውን ውድመት አመጣ። በጠብና በጉልበት የጀመሩት የሀብት ነፃነት ጉዞ በውርደትና በሽንፈት ተጠናቀቀ። የሳውዲ መሪዎች ግን ከዚህ ታሪክ ተማሩ። ከጠመንጃ ይልቅ ብዕርና ካልኩሌተርን ያዙ። የጦር ጀነራሎችን ሳይሆን የሂሳብ ባለሙያዎችን፣ የህግ ጠበቆችን ላኩ። ወደ ራምኮ የቦርድ ክፍል ሲገቡ እንደ ጠላት ሳይሆን እንደ ቢዝነስ አጋር ነበር የቀረቡት። የጀመሩትም ቀስ በቀስ ነበር። በ1973 ወደ አሜሪካኖቹ ሄደው የኩባንያውን 25% ድርሻ በ500 ሚሊዮን ዶላር ልንገዛችሁ እንፈልጋለን አሉ። አሜሪካኖች በጥሬ ገንዘብ የሚመጣን ትርፍ እምቢ አይሉምና በደስታ ተስማሙ። ከዓመት በኋላም በዓለም ላይ የነዳጅ ዋጋ በአስደንጋጭ ሁኔታ ሲንር ሳውዲዎች ካገኙት ያልተጠበቀ ትርፍ ተጠቅመው ተጨማሪ 35% ድርሻ ገዙ። አሁን የኩባንያው አብላጫ ባለ ድርሻ ሆኑ።
በመጨረሻም በ1980 ቀሪውን 40% ድርሻ በገንዘባቸው ገዝተው የአራምኮ 100% ባለቤት ሆኑ። ይህ ብቻ አልነበረም። ስምምነቱን ይበልጥ ጣፋጭ ለማድረግ የሳውዲው ንጉሥ ለአሜሪካኖች እንዲህ ያሏቸው፣ እውነት ነው ነዳጁ አሁን ሙሉ በሙሉ የኛ ነው። ነገር ግን ከምድር ውስጥ በማውጣት በማጣራትና በማስተዳደር እናንተ በዓለም ላይ ምርጦች ናችሁ። ስለዚህ እንደ ሰርቪስ ከፋይ ፋብሪካዎቹ አሁንም በእናንተ በኩል በስርዓት አስተዳድሩልን፣ በጋራና ትርፍ አሉ። ይህ የሳውዲ ብልጠት አስደናቂ ነበር። ውጤቱን እስቲ እንመልከት። ከአሜሪካኖች አንጻር በቢሊዮኖች የሚቆጠር ዶላር በጥሬው አገኙ። ምንም አይነት የፖለቲካዊ ግብግብ ሳይወስዱ ነዳጁን በማውጣት ብቻ በቢሊዮኖች የሚቆጠር የአገልግሎት ክፍያ ማግኘታቸውን ቀጠሉ። ከሁሉም በላይ ለዓለም አቀፍ ማጣሪያዎችና ለነዳጅ ማደያዎች የሚያስፈልጓቸውን የድፍድፍ ነዳጅ አቅርቦት አልተቋረጠባቸውም። ከሳውዲ አንጻር ያለምንም ደም መፋሰስ ቂም 27 ትሪሊዮን ዶላር ሀብታቸውን ሙሉ በሙሉ ተቆጣጠሩ። የነዳጅን ምርት መጠንና ዋጋ የመወሰን ፍጹም ስልጣን በእጃቸው ገባ። ይህ ግንኙነት ቀስ በቀስ ወደማይበጠስ ሰንሰለት ተለወጠ። ይህ ሰንሰለት የኢኮኖሚ የፖለቲካ ጥገኝነት ሰንሰለት ነበር። እስቲ ሰንሰለቱን እንመልከት። የነዳጅ ፍሰት ሳውዲ አረቢያ ለዓለም ገበያ በተለይም ለአሜሪካ ኩባንያዎች የተረጋጋ የነዳጅ አቅርቦት ታረጋግጣለች። የአሜሪካ የነዳጅ ኩባንያዎች በቢሊዮኖች የሚቆጠር ዶላር ያተርፋል። እነዚህ ኃያላን ኩባንያዎች ካገኙት ትርፍ ከፊሉን በአሜሪካ ፖለቲከኞች የምርጫ ዘመቻ ላይ በሚሊዮን የሚቆጠር ዶላር ያፈሳሉ። ለፕሬዝዳንቶቹ፣ ለሴናተሮቹ፣ ለኮንግረስ አባላት። እነዚህ በነዳጅ ኩባንያዎች ገንዘብ የተደገፉ ፖለቲከኞች ስልጣን ሲይዙ የሳውዲን ደህንነት የሚጠብቁ፣ ለሳውዲ የጦር መሳሪያ የሚሸጡና የሳውዲን ጥቅም የሚያስከብሩ ውሳኔዎችን ያሳልፋሉ። እነዚህ ፖለቲከኞች የሳውዲን ንጉሣዊ አገዛዝ ከውጭም ከውስጥም ከሚመጣ ስጋት ለመጠበቅ የአሜሪካን ጦር፣ የስለላ ድርጅቶችና የዲፕሎማሲ ኃይልን ይጠቀማሉ። ሰንሰለቱ ይጠናከራል። የአሜሪካ ጦር ሳውዲን ስለሚጠብቅ የነዳጅ ፍሰቱ አይቋረጥም። የኩባንያዎች ትርፍም ይቀጥላል። የፖለቲከኞች የገንዘብ ድጋፍም አይቆምም። ይህ ውደት ራሱን እየመገበ ይቀጥላል። አሁን አንድ የአሜሪካ ፕሬዝዳንት በሰብአዊ መብት ጉዳይ ወይም በሌላ ምክንያት ሳውዲን ለመክዳት ወይም ለመቅጣት ቢያስብ እንኳን ምን እንደሚገጥመው አስቡት። በሀገር ውስጥ ያሉ ኃያላን የነዳጅ ኩባንያዎች፣ የጦር መሳሪያ አምራቾችና የባንክ ተቋማት በአንድ ላይ ይነሱበታል። የሚቀጥለውን ምርጫ የገንዘብ ድጋፋቸውን በማንሳት በሚዲያ ዘመቻ በማካሄድ የፖለቲካ ህይወቱን ያበቁለታል። የበረሃው አንበሳ ሳውዲ አረቢያ ራሷን ከአሜሪካ የፖለቲካና የኢኮኖሚ ስርዓት ጋር በማጠላለፍ ዝም ብሎ አጋር ሳይሆን አስፈላጊና የማይነጠል የሲስተም አካል መሆን ችሏል። ንስሩ አሜሪካ አንበሳውን ሳውዲ አረቢያ ለመጣል ቢያስብ የራሱን ክንፍ እንደሚቆርጥ ያውቃል። ይህ ነው የሳውዲ አረቢያ እውነተኛ የኃይል ምንጭ። ይህ ነው የማይበጠሰው ሰንሰለት የሚባለው። የሳውዲ አረቢያ ታሪክ የሚያስተምረን ትልቁ ትምህርት የኃይል እውነተኛ ምንጭ ነው። ኃይል ማለት የጦር መሳሪያ ብዛት ወይም የኢኮኖሚ ግዝፈት ብቻ አይደለም። ኃይል ማለት ሌላውን ኃያል ወገን በአንተ ላይ ጥገኛ ማድረግ መቻል ነው። ሳውዲ አረቢያ የአሜሪካ ኢኮኖሚ ህልውና ከራሷ የነዳጅ ሀብት ጋር አቆራኝታለች። የአሜሪካ የፖለቲካ ስርዓት ከራሷ የፋይናንስ ጡንቻ ጋር አጠላልፋለች። ዛሬ ሳውዲ በአሜሪካ ግምጃ ቤት ከ150 ቢሊዮን ዶላር በላይ ያላት ሲሆን እንደ ኡበር እና ሌሎች የቴክኖሎጂ ኩባንያዎች ውስጥ ግዙፍ ኢንቨስትመንት አላት። ስለዚህ አሜሪካ ሳውዲ አረቢያን ስትከላከል የምትከላከለው የበረሃን ንግስት ብቻ አይደለም። የምትከላከለው የራሷን የዶላር የበላይነት፣ የራሷን የኢኮኖሚ ስርዓትና የፖለቲከኞቿን የገንዘብ ምንጭ ጭምር ነው። በጉልበትና በጠብ ዋጋን ማውደም ይቻላል። ነገር ግን በብልጠትና ሁሉን ተጠቃሚ በሚያደርግ ስምምነት ዊን ዊን ዲል ከጦር መሳሪያ በላይ ኃያል የሆነ ትስስር መፍጠር ይቻላል። የበረሃው አንበሳ ሳውዲ አረቢያ ይህን ጥበብ ጠንቅቃ ተጠቅማበታለች። የዓለም ፖለቲካ መድረክም በዚህ ስውር ህግ ይመራል። ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.